ተደፈነ ጭንቅላት እንከፍታለን በቅቤ ትላለች ሩታችን። እንግዲህ ያው የተደፈነው ጭንቅላቱ ይከፈታል። አሁን ሰሞኑ ደግሞ በጣም እየባሰበት ነበረ ቤተሰብ የምር በቃ ጭራሽ እየባሰበት ነበረ። እንግዲህ ትናንትና የተለቀቀው ቪዲዮ ዛሬም ለቅቄዋለሁኝ ገብታችሁ ማየት ትችላላችሁ። ምን አይነት ቪዲዮ እንደሆነ ከሄርሜላ ጋር ምን አይነት ነገር እንደሆነ ማለት ነውና በዛን ያክል ስለተደፈነ ዛሬ ጭንቅላቱን በቅቤ እንዲከፈት ነው የተፈለገውበት ምክንያት ማለት ነው። እስኪ እዚህ ጋር ይዩልኝ። ችፍችፍ ድምቅ ብር ይላል። እምቢ ካልክ ደግሞ ፊትን ቅብት ታርቂ የባሰ ጥናዣም እያለኝ ነው። ዞሮ ፊቱን ቀቢልኝ እንደው ይሄ ማለት ነው። ይሄ ወደፊት ምናምን የሚወርደውን እዛው ይመጣዋል፣ ቀሪውን ወደ ውስጥ ያስገባዋል። በሰበሰ እንዲገባ ቆይ አትንክ። ደህና ነህ አለሽ? ደህና ነው ደህና ነው። እንግዲህ ፍቅር እስከ ጥግ ሩታዬ ጀግና ጀግኒት። ዛሬ ደግሞ ምንድነው ጡት ማስያዣ ሳታረጊ መጣሽ? ዛሬ አራስ መስለሻል። የምር ዛሬ በቃ ትክክለኛ አራስ መስላለች። ምንድነው ነገሩ? አረ ልብሱ ብትሉ አለባበሷ ብትሉ ጡት ማስያዣ የለው ምንድነው? አረ አንቺ እኮ እንደዚህ አይነት ሴት አይደለሽም። በእናትሽ ይሄ የሚዝረከረኩት አይነት ሴቶች አይደለሽም። አንቺ በጣም ባለሙያ በጣም ንጽህናዋ የምትጠብቅ። እስኪ ባለፈው አያቻታ ጠዋት ተቀባች፣ ከዛ ቀን ላይ ታጠበችው ማለት ነው። ማታ ተቀባችሁ፣ ጠዋት ታጠበችው። እዛኔ ቀቤውን ራሱ ማለት ነው። አንዳንዶቹ ደግሞ ተቀብታችሁ ምናምን ነገር አናታችሁ ላይ ቁጭ እንዳለው ኮባ ተደርጎበት ምናምን ነገር ቀን ሙሉ በዛ ውላችሁ እንደገና ማታ ከዛ የሆነ ሰዓት ላይ ባላችሁ ራሱ ሰላም ሊላችሁ ሲመጣ እየቀፈፈው ነው ሰላም የሚለው። ገና እናንተ እንደዛ እየተግማማችሁ ራሱ ሰላም ትሉታላችሁ። ትንሽ እንኳን አታፍሩ? ንጽህናችሁ የማትጠብቁ ሴቶች እስኪ በእሷ ተማሩ። እስኪ እሷን ይዋት እስኪ እሷን ይዋት እስኪ ዘና ፈታ ብላ ማለት ነው። ዛሬ ግን በቃ እንኳን ደስ አላችሁ። ዛሬ እንደዚህ መጣችላችሁ አይደለ? እንኳን ደስ አላችሁ። ዝርክርክ ከሆናችሁ የምትመጡ ሴቶች ማለት ነው። ከባላችሁ ጋር ስትጋድሙ ቅቤ ተቀብጣችሁ ምንድን ነው ሰምታችኋል አይደለ? ምንድን ነው እንደዚህ መዝረክረክ ሴቶችዬ? እስኪ በሷ ተማሩ። ዛሬ ግን በጣም ከፍቶኛል የምር። ሩታዬ ምን ሆነሽ ነው ዛሬ? የሆነ ትክክለኛ አራስ መስለሻል። በቃ ትክክለኛ አራስ ማለት ነው። አለባበሷ፣ ልብሱ ብትሉ ጋውኑ ደግሞ ራሱ የአራስ ልብስ ማለት ነው። ልብሱ እንኳን እሺ ችግር የለውም በስነ ስርዓት ብትለብሹ ጥሩ ነበረ። ሩታዬ የኔ ወድ የኔ ቆንጆ እና እስኪ አብርሽ አጠገቧ ራሱ ቁጭ ብሎ ምንም ነገር አልቀፈፉ። አንዳንድ ሰዎች ቢሆኑ አንዳንድ ሴቶች ጋር እንደዚህ ይሄ ቀቢያቸው ተቀብቶ እንደዚህ የሚሆኑ አንድ አብርሃም ቁጭ አይሉም ነበር። ግን በንጽህናዋ ብቻ አብርሃም ራሱ በስነ ስርዓት ቅፍ አድርጎ ነው ሰላም ሚላት። እንግዲህ ድብ እንበለው። ግን አሪፍ ጭንቅላት ይከፍትልሃል ቅቤውን ማለት ነው። እኔ ባይዘው ቅቤ አልወድም። ቅቤ ብወድም ግን አልወድም። ያው ምክንያቱም ብዙም አይመቸኝም፣ ደስ አይለኝም። መብላት ነው ደስ የሚለኝ እኔ ማለት ነው። ግን ወንዶች ደግሞ በብዛት ቅቤ አይወዱም። ስለዚህ እንግዲህ ምንም ማድረግ አይቻልም። ዛሬ እንኳን ደስ አላችሁ ቤተሰብ። ምንድን ነው ይሄን ያክል? ጭራሽ የመኪና ቁልፍ ረስቻለሁኝ አለ። ስትያሳዝን። አይ ችግር የለውም አብሽር፣ እንትን ጭንቅላት ትንሽ ተዘግቶ ስለነበረ እሱ ይከፍትልሃል። እሱን ለመክፈት ብላ ነው ይህንን ሀሳብ ራሱ ያመጣችው መጀመሪያ ላይ ከሰማችሁት ማለት ነው። ጭንቅላቱ እንዲከፍትለት እና እንትን ተደፍነዋል። ሰሞኑ በጣም ጨጓራ እየላጠኝ ነው ይሄ ልጅ ከ10 ሴቶች ጋር እየሄደ እየተለጣጠፈ እና በጣም ምስኪን የሆነ እኔ ጋር ሲመጣ አንድ ይሆናል፣ እዛ ጋር ሲመጣ ሌላ ይሆናል፣ ያቺ ጋር ሲሆን ሌላ፣ አንድ ሴት ስትመጣ ሌላ ይሆንብኛል። ስለዚህ እስኪ እንትን ጭንቅላቱ ተዘግቶ ከሆነ በቅቤ ይከፈት ብላን ነው እህታችን ሩታ። እና በጣም ጎበዝ ነሽ ባይዘው ወይ በዚህ አጋጣሚ ሰማሽኛ የኔ ወድ የኔ ቆንጆ። እና ለዛ ብላ ነው ሩታችን ያው ይህንን ሀሳብ ያመጣችው ማለት ነው። ለምን ከ10 ሴቶች ጋር ይለጣጠፋላ? ቀን ሙሉ ከሷ ጋር አይውል ልጁ መጥቶ በስንት ቀን አንዴ ነው የሚያየው ምናምን ነገር። እሷን ቀን ሙሉ አታየው አታገኘው። በእርግዝና ወቅት እንደዛ ሆኖ አሁንም እንደዚሁ በጣም ከባድ ነው።
ስለዚህ ለዛ ብላ ነው እንግዲህ ሩታችን ይህንን ሀሳብ ያመጣችው። ጀግና እኮ ነሽ ግን አንቺ ያው ጥሩ ባላላጋጠመሽም እንጂ የምር በጣም ጀግኒት። በቃ ምን ልበልሽ፣ ነብር ነሽ አንቺ። በጣም ጎበዝ ልጅ ነሽ። ግን ምን ያደርጋል አራስ የማትመስል እርጉዝ ሆና እርጉዝ የማትመስል በጣም በቃ የሆነ ራሷን የምትጠብቅ ፕሮቶኮሏ የምትጠብቅ ጀስት በቃ በጣም ምርጥ ልጅ የሆነች ሩታችን ነች። እስኪ አንዳንድ እህቶቻችን እኛንም ብንሆን ከስበሷ እንማር እስኪ። ምን ይመስላል? ምን እንመስላለን? ራሳችን እንጠብቃለን፣ ባሎቻችንን ደግሞ እንዲርቁን እናደርጋለን፣ በአራስነታችን ጊዜ ማለት ነው። እውነት በጣም በቃ አላቅም ብቻ የእናትነት ጥግ ነው ያላት የአራስ በቃ አራስ የማትመስል እስኪ ከወለደች ጊዜ ጀምሮ እስካሁን ጽድት ብለ አራስ ሳትመስል ነበረች። ይኸው ዛሬ ጡት ማስያዣ ሳትለብስ መጣችላችሁ። አለቃ ምንድን ነው? ችግር የለውም። ይሄም ያው አንዳንዴ ያጋጥማል ብለን ድንገት ነው ብለን እንያዘው። ዛሬ ግን እናንተ ለማስደሰት ነው መሰለኝ ሳትለብስ መጣች። ምንድን ነው አታቂም አራስ ምን አይነት እንደሆነ? አይ ሩታዬ ሞላሽላቸው። እኔ ባንቺ ይማሩ ስል ጭራሽ አንቺ ዛሬ እንደዚህ ሆነሽ መጣሽላቸው። አይ እህቴ፣ አይ እህታችን ሩታችን፣ አይ ሩታችን ጎበዝ። ለማንኛውም በርቺ። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከች በሉንን ቤተሰብ ሆኑልን ማለት ነው። የኛ ውድ ቤተሰብ አብርሽ ደግሞ ከ10 ሴት ጋር አትለጣጠፍ፣ ልጥፍጥፍ አትበል፣ ያቺ ጋር አትሂድ። ማታ ምንድን ነው ያረከው? እንዴት ትሄዳለህ? እሷ ጋር መጥተህ እንደዛ ሆነ። ቅድም ረፈደብኝ ያልከው የነበረው ለዚህ ነበር የረፈደብህ ለዚህ ነበር። ቁልፍ ምናምን ነገር ብለህ ረፍዶብኛል ሰው ቀጥሬ ያለው ምናምን ያልከው እሷ ጋር ለመሄድ ነበር። እሷ ጋር ልትሄድ ነበር። እሷ ጋር ልሄድ ነው። ረፍዶብኛል ሰው ቀጥሬ ያለውኝ ምናምን ነገር እያልክ አውቀህ ልትወጣ ማለት ነው። እሷ ጋር ልትሄድ ለምን? ሄርሜላ ጋር ነው የሚሄደው ብትልስ? በቃ ይኸው ታውቆብሃል እኮ አሁን ታውቆብሃል። በቃ ሰምተናል፣ አይተናል፣ ያረከውን አይተናል። ምንድን ነው ተው እንጂ ኧረ ተው፣ አይደረግም እንዴ! ምንድን ነው ልጅቷን እንደዚህ ያደረግ? ከእሷ ጋር መጥተህ ከእሷ ጋር እንደዚህ የሆን ፍቅር እያጫወተ እዛ ጋር ሄደ ደግሞ ከእሷ ጋር ትለጣጠፋለህ። ከዛች ዝሙተኛ ይኸው አሁን አርግዤልሃለሁ ልትልክ ነው። የሁለት ልጅ አባት ልትሆን ነው። የሁለት ልጆች አባት ልትሆን ነው። ቤተሰብ ሊሆን ነው። ኧረ ጉድ እኮ ነው። እንደው ምን እንሰማለን? ገና ብዙ ነገር እንሰማለን። ብዙ ነገርም እናያለን። አይ ወይኔ! አይ አብርሽ እጅ ልዕልት ጠበቅ አርገህ ብትይዝ